ስለ ሳክራመንት ምናየው ይሆናል። ኢየሱስ ጌታ ነው። ሳክራመንት ማለት ያው ስለ ጥምቀትና ስለ ጌታ እራት የተወሰነ እናያለን ማለት ነው። እንደሚታወቀው ከፕሮቴስታንቲዝም ውጭ ያሉ ቤተ እምነቶች የሚያምኑት በጌታ እራትና በውሃ ጥምቀት በኩል ደህንነት ይገኛል ብለው ያምናሉ። ዛሬ በደንብ በሰፊው የምናየው ሳክራመንቶች የጌታ እራትና ውሃ ጥምቀት ለመዳን ነው ወይ የሚለውን አርቲኩሌት አድርገን የምናየውናል ማለት ነው። ስለ ጌታ እራት ስናወራ ወደ 7 የሚያክሉ ቦታዎች ላይ መጽሐፍ ቅዱስ እናገኛለን። ማቴዎስ ወንጌል መጨረሻ ላይ፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል እና ሐዋርያት ሥራ ላይ፣ አንደኛ ቆሮንቶስ ምዕራፍ 10 እና 11 ላይ እነዚህ 7 ቦታዎች ላይ ስለ ጌታ እራት ተጠቅሶ በአዲስ ኪዳን ውስጥ እናያለን ከ27ቱ መጽሐፍት። ስለ ውሃ ጥምቀት ደግሞ ልክ እንደዚሁ ወደ 11 የሚያክሉ ቦታዎች ላይ እናያለን። ከማቴዎስ ወንጌል፣ ከማርቆስ፣ ከሉቃስ፣ ከዮሐንስ፣ ከሐዋርያት ሥራ፣ ከሮሜ፣ ከአንደኛ ቆሮንቶስ፣ ገላትያ፣ ቲቶ፣ ዕብራውያን፣ አንደኛ ጴጥሮስ፣ ቆላስይስ መጽሐፍ ላይ ወደ 12 ቦታ፣ የሐዋርያት ሥራ ደግሞ ሲዘረዘር ወደ 12 ቦታ ስለ ውሃ ጥምቀት ያወራናል። ግን የውሃ ጥምቀትን በምናይበት ጊዜ የውሃ ጥምቀት ከመምጣቱ በፊት እምነት ይቀድም ነበር። ሙሉ የሐዋርያት ሥራ መጽሐፍ ስታዩት እንደውም ከማቴዎስ ከቆላስይስ ባልኳችሁ ቦታም ስታዩት ማመን፣ ልባቸው መነካት፣ ንስሐ መግባት ከዛ መጠመቅን ያያይዛል። ስለዚህ መዳን በምንድን ነው ከተባለ በእምነት ነው። የዳነ ሰው ግን ሪጀነሬት የሆነ ሰው ግን ይጠመቃል፣ ደግሞ የጌታ እራትን ይወስዳል ማለት ነው። በዚህ አጋጣሚ በፕሮቴስታንቲዝም ውስጥ ማለትም በኢቫንጀሊካል ሰርኩል ውስጥ ባሉ በወንጌላውያን ህብረት ውስጥ የጌታ እራትና ውሃ ጥምቀት ምሳሌና ሲምቦል ናቸው ተብሎ ይታሰባል። በሌላ አብያተ ክርስቲያን ያሉ ሰዎች ማለት ነው። ለምንድን ነው እንደዛ ያሉት ሲባል እኛ ጋር ለመዳን አይደለም የመጽሐፍ ቅዱስ እውነት ጥምቀትና የጌታ እራት ለመዳን ብሎ አይደለም መጽሐፍ ቅዱስ የሚያስተምረን። እነሱ ግን ለመዳን ነው የጌታ እራት የምንወስደው፣ ጥምቀትን የምንጠመቀው ለመዳን ነው፣ ለደህንነት ኦፖርቹኒቲ ያላቸው ብለው ያስተምራሉ። መጽሐፍ ቅዱስን ግን ስናይ መዳን በእምነት እንደሆነ ወደ 215 ጥቅሶች አዲስ ኪዳን ከሙሉ 27ቱ እናገኛለን። እንዳልኳችሁ ስለ ጌታ እራት 7 ቦታ፣ ስለ ውሃ ጥምቀት ደግሞ ወደ 11 ቦታ፣ ሐዋርያት ሥራ ሲዘረዘር ወደ 10 ምናምን አለው። ወደ 11 ቦታ ነው የሚያክለው። ዶክትሪን ሲመሰረት ደግሞ በሚበልጠው ቃል ሳሊቬሽን ኢዝ ኢኳል ቱ ምንድን ነው? ሳሊቬሽን ኢዝ ኢኳል ቱ ባፕቲዞ ነው። ሳሊቬሽን ኢዝ ኢኳል ቱ ፌዝ ነው የሚለውን ደግሞ የጌታ እራት ነው የሚለውን ማየት ያስፈልጋል። አዲስ ኪዳንን በደንብ ስንቃኘው ወደ 215 የሚያክሉ ጥቅሶች መዳን በእምነት በኩል እንደሆነ ሳይን ያደርጉናል። ዛሬ በጥቂቱ የምናየው ስለ ጌታ እራት የምናየውናል ማለት ነው። የጌታ እራትን ከማቴዎስ ወንጌል ምዕራፍ 26 ላይ እንደምታውቁት ጌታ ኢየሱስ በዛ በመጨረሻው በሐሙስ ማታ ላይ ደቀ መዛሙርቶቹን እንካችሁ የሥጋዬ ነው ይሄ ደሜ ነው ለመታሰቢያ ያድርጉት ብሎ የሰጠበት ስፍራ ነው። ማርቆስ ላይም ተመሳሳይ ምዕራፍ 14 ላይ ስለ ጌታ እራት ይናገራል። በስተመጨረሻው ላይ ሉቃስ ወንጌል ምዕራፍ 22 ላይም ከ7 እስከ 20 ታነቡ ስለ ጌታ እራት ያወራል። ዮሐንስ ወንጌል ነው በጣም አጨቃጫቂና በጣም ክርክር የሆነው። የዮሐንስ ወንጌል ምዕራፍ 6 ቁጥር 52 ላይ ሲደርስ እውነተኛ ሥጋዬ ነው እውነተኛ ደሜ ነው ብሏል ጌታ። ሊተራሊ ማለት ይቀየራል፣ ወደ አማናዊ የሚቀየረው ተብሎ ይታሰባል። ነገር ግን ዮሐንስ ወንጌል ከምዕራፍ 6 ከ1 እስከ 52 ከመድረሳችን በፊት ስለ ሕይወት እንጀራ ራሱ እንደሆነ ይናገራል። ከዛ በፊትም ደግሞ 5000 የሚያክሉ ወንዶች ሴቶችና ልጆች ሳይቆጠሩ ማለትም ወደ 10,000 የሚያክሉ ሰዎች በታምራት ምግብ በልተዋል። ጌታ ኢየሱስ 2 ዓሣና 5 እንጀራ ባርኮ ሲያበላቸው ነው። ስለዛ ምግብ ያወራና ከዛ በኋላ ተከትለው ሲመጡ እናንተ ስለበላችሁ እንጂ ታምራትና ምልክትን ስላያችሁ አልተከተላችሁኝም ካላቸው በኋላ ተመልሶ አይሁዳውያን ጋር ይገናኛል። አይሁዳውያን ደግሞ ምን ይሉታል? ለአይሁዳውያን ምን ይላቸዋል? ሙሴ አባቶቻችሁ በምድረ በዳ መና በሉ፣ ግን ሞቱ። ከኔ የሚበላ ግን ለዘላለም አይሞትም በሕይወት ይኖራል እያለ ለነሱ ሲነግራቸው ጌታ ኢየሱስ ታዲያ ስጋውን ቆራርሶ ሊሰጠን ነው አሉት። ኢየሱስ ጌታ ነው እና በዛ ሁሉ ኮንክሉዥን ውስጥ እያሉ በእምነት መዳን እንደሚቻል እዛው ዮሐንስ ወንጌል ምዕራፍ 6 ከ1 እስከ 50 ድረስ 6 ቦታዎች ላይ መዳን በእምነት ኢየሱስ ራሱ የዘላለም ሕይወት እንደሆነና መስራት ከተባለ ራሱ መስራት እግዚአብሔር ባተመበት በልጁ ማመን እንደሆነ ይናገራል። ከኔ የሚበላ ፈጽሞ አይራብም፣ ከኔ የሚጠጣ ፈጽሞ አይጠማም ብሎ እዛው 52 ከመድረሳችን በፊት ይናገራል። ስለዚህ ዮሐንስ ወንጌል ምዕራፍ 6 እውነተኛ ነው ለማለት 52 ላይ ከመድረሱ በፊት መጽሐፉ ወደ 6 ቦታዎች ላይ መዳን በእምነትና ክርስቶስ ኢየሱስን በማመን እንደሆነ ኮንፌሽን ይሰጣል ማለት ነው። ከዛ ባለፈ ሐዋርያት ሥራ ምዕራፍ 42 ላይ ያለው ነው። ሐዋርያት በየሳምንቱ በመጀመሪያው ቀን በሚገናኙበት በዛ ጊዜ እንጀራውን ይቆርጹ ነበር፣ ይጾሙና ይጸልዩ ነበር። እንጀራው የሚሉን ይሄ ጌታ እራትን ነው። በሉቃስ ወንጌል ምዕራፍ 22 ላይ ምን አላቸው? ለመታሰቢያ አድርጉ ብሏቸዋል። ከዛ ጌታ ከሄደ በኋላ ሁሌ በሳምንቱ ሲገናኙ እንጀራውን ይቆርሳሉ፣ ይጸልያሉ፣ ይተጋሉ፣ ቃሉን ያነባሉ፣ በሐዋርያት ትምህርት ይተጉ ነበር ይላል። ወደ ቆሮንቶስ ምዕራፍ
11 እና ደግሞ ምዕራፍ 10 ላይ ስለ ጌታ እራት የተወሰነ ያወራል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር ከ16 ጀምሮ ያለውን ልክፈትላችሁ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር ምዕራፍ 10 ከ16 እስከ 17 እንደዚህ ይላል። የምንባርከውም የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? እንጀራው አንድ እንደሆነ እኛም ብዙዎች ሆነን ሳለ አንድ አካል ነን፣ ሁላችን አንዱ እንጀራን እንካፈላለን፣ ክርስቶስን እንካፈላለን ብሎ ማኒፌስት ያደርጋል ማለት ነው። እዚሁ አንደኛ ቆሮንቶስ ምዕራፍ 11 መጨረሻ ላይም እንደዚህ የሚል ቃል አለ። ከ24 ጀምሮ ስናነብ 11-24 ጸጋ የምንካፈልበት ኮንተንቶች እንዳሉ ይናገር። እንደዚህ ይላል። ከባረከም በኋላ ቆርሶ ይህን ጽዋ ስለ እናንተ የሚሆን ስጋዬ ነው፣ ለመታሰቢያ አድርጉት አለ። ለመታሰቢያ ሉቃስ 22 ላይም ለመታሰቢያ ነው የሚለው። 25 ላይ እንዲሁም ከራት በኋላ ጽዋውን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ ስለዚህ ከጽዋው በምትጠጡበት ጊዜ ይህን መታሰቢያ አድርጉት። ከጽዋው መታሰቢያ እንዲሆን ይላቸዋል። ከዛ 26 ላይ ይህ እንጀራ ይላቸዋል በምትበሉበት ጊዜ ይህን ጽዋ በምትጠጡበት ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። አሁን እኛ የምናምነው የጌታ እራት በራሱ የዘላለም ሕይወት ያሰጣል አይደለም፣ ግን ጸጋ መካፈያ ነው። አስ ፕሮቴስታንት ዲኖሚኔሽን የምናምነው እኛ ምንድነው? ይኸው እዚህ ጋር እኔ እስኪመጣ ድረስ አለ ሞቱን ትናገራላችሁ። ጌታ ኢየሱስ እስኪመጣ ድረስ ሞቱን የምናገርበት ጸጋ፣ የወንጌል ኃይልና የወንጌል አቅም እናገኛለን። በምን ውስጥ ሲባል በጌታ እራት ውስጥ። ስለዚህ የጌታ እራትን ታዲያ ዝም ብሎ ማንኛውም ሰው ይወስዳል ሲባል ኖ አይወሰድም። በቅድስና በሳንቲፊኬሽን እግዚአብሔርን በመምሰል ሕይወትና እንደዛ ነው የሚወሰደው። ዝም ብሎ የትኛውም ሰው ራሱን ይመዝን ይፈትን ይላል። ራሱ ከመዘነ ከፈተነ በኋላ መውሰድ ይችላል። ለምን ሲባል ዕዳ አለው፣ ዋጋ አለው። ባለፉት ዘመናት እንደው ብዙ ሰዎች አንቀላፍተዋል። ስለዚህ የጌታ እራትን እኛ ስንወስድ መጀመሪያ ራሳችንን እንፈትናለን። ምን ሲባል ያለንበት ሕይወት ንስሐ ገብተናል ወይ፣ ከጌታ ጋር ኢንካውንተር አለን ወይ፣ እግዚአብሔርን መስለን እየኖረ ነው የሚለው ነገር አስፈላጊ ነው። ሰው እንደፈለገ እየኖረ የጌታ እራትን ሄዶ ቢወስድ ካለ ንጽህና ቢወስደው ዕዳ ይሆንበታል ብሎ ይናገራል። እንግዲህ ማንም ሳይገባው ሌላ 27 ላይ እንግዲህ ማንም ሳይገባው ይህን እንጀራ ቢበላ ወይም የጌታን ጽዋ ቢጠጣ የጌታ ስጋና ደም ባለ ዕዳ ይሆናል። አሁን ማይገባውስ ማለት ቅዱስ ያልሆነ ከእግዚአብሔር ጋር ህብረቱን ያበላሽ ንስሐ ያልገባ ክርስቲያን እንኳን ይህን የጌታ እራት መውሰድ የለበትም። ለምን ሲባል ዕዳ አለው። ሳይገባው ይህን እንጀራ ቢበላና ጽዋ ቢጠጣ የጌታን ስጋና ደም ባለ ዕዳ ይሆናል። ለምን ሲባል ባለፉት ዘመናት የተቀጡ ሰዎች አሉ። ምን አይነት ቅጣት? ማንም ሰው ከዚህ እንጀራ ከመብላቱ ከዚህ ጽዋ ከመጠጣቱ በፊት ራሱን ይመርምር። ምን አይነት የህይወት ስታንዳርድ ላይ እንዳለ ንስሐ እንደገባ ማየት ይኖርበታል ይላል። ምክንያቱም ማለት ማንም የጌታን ስጋ ሳይገባው ቢበላና ቢጠጣ ፍርድ እንደሚያመጣበት ይበላል ይጠጣል። ሳይገባን ከሆነ ፍርድ አለ እያለ ነው። ስለዚህ እዚህ ያለው ፍርድ ምንድነው ሲባል ግን የዘላለም ሞት አይደለም። በዚህ አጋጣሚ እግዚአብሔር የራሱ ልዩ ልዩ ቅጣቶች አሉት። ፍርድ ይቀበላል ሲል አሁን በጌታ እራት ውስጥ በጣም አርቲኩሌት አድርጎ የሚያወራው ንጹህ ያልሆነ ሰው፣ ያልተቀደሰ ሰው፣ ከእግዚአብሔር ጋር ጥሩ ኢንካውንተር የሌለው ሰው አይውሰድ። ለምን? ዋጋ አለው። ስለዚህ በድፍረት የጌታ እራት አይወሰድ። ንጹህ ነው፣ ክቡር ስነ ስርዓት ነው፣ መታሰቢያ ነው፣ ጸጋ መካፈያ ነው። ስለዚህ ይሄ ነገር በፒዩሪቲ በቅድስና እግዚአብሔርን በመምሰል የሚወሰድ ራሱን ይመዝን ይፈትን ያለው ለዚህ ጉዳይ ነው። ስለዚህ ምክንያቱም ማለት ጌታ ስጋ ጋር ቢበላና ቢጠጣ ሳይገባው ፍርድ ያመጣበታል ካለ በኋላ ከእናንተ መካከል ብዙዎች የደከሙና የታመሙ አንዳንዶችም ያንቀላፉ በዚህ ምክንያት ነው። ብዙዎች ታመው ነበር፣ ኢቭን አንቀላፍተው ነበር፣ አርፈው ነበር ይላል። ለምን? ሳይገባቸው በድፍረት ሲወስዱ። ስለዚህ እነዚህ ሰዎች አንቀላፉ ማለት ባይዘ ዘላለም ሕይወት አጡ ማለት አይደለም። ሳይገባቸው ወሰዱ፣ ስጋ ሞትን እንደሞቱ ነው የሚናገረው እንጂ ሪጀነሬት የደረጉበትን የዘላለም ሕይወት ያገኙትን አጡ እያለ አይደለም። በዚህ አጋጣሚ የዘላለም ሕይወትን ከዚህ ጋር እንዳታገናኙት ማለት ነው። ራሳችን ብንመረምር ግን አለ ባልተፈረደብን ነበር። አሁን ጉዳዩ የሆሊ ጉዳይ ነው፣ የመቀደስ ጉዳይ ነው፣ እግዚአብሔር መምሰል ጉዳይ ነው። ራሳችንን ግን ጥሩ ካደረገ ምንድን ነው? ለፍርድም አንመጣም። ራሳችንን ብንመረምር ባልተፈረደብን ነበር። ነገር ግን ጌታ በሚፈርድበት ጊዜ እንገጻለን። ሁላችን በእግዚአብሔር የፍርድ ዙፋን ፊት በቤማ ፊት እንቀርባለን። ሁላችን አማኞች የዛኔ በሰራነው ስራ ላይ ፍርድ ይከናወናል። የዛኔ እንገዛለን። ይሁን ከዓለም ጋር አብረን እንዳንኮነን ነው። ስለዚህ ወንድሞቼ ለመብላትም በምትሰባሰቡበት ጊዜ እርስ በርሳችሁ ተጠባበቁ። በምትሰባሰቡበትም ጊዜ ለፍርድ እንዳይሆንባችሁ ማንም የራበው ሰው ቢኖር በቤቱ ይብላ፣ ስለቀረው ነገር ደግሞ በሚመጣበት ጊዜ እናደርገዋለን እያለ ይላል። ስለዚህ የጌታ እራትን በአንደኛ ቆሮንቶስ ምዕራፍ 11 መሰረት ምንድን ነው የምናየው ማለት ነው? ጌታ እስኪመጣ ድረስ ሞቱን ትናገራላችሁ።
ቁጥር 26 ላይ ይህን እንጀራ በምትበሉበት ጊዜ ይህን ጽዋ በምትጠጡበት ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁ። በጌታ እራት ውስጥ ምን አይነት ጸጋ አለ ሲባል ጌታ እስኪመጣ ድረስ ስለ ጌታ የምንመሰክርበት አቅምና ጸጋ እንካፈላለን። ነገር ግን የጌታ እራት ምንድን ነው ሲባል ለመዳን ነው ሲባል አይደለም፣ መታሰቢያ ነው። ከመታሰቢያም አልፎ ደግሞ ምሳሌ ብቻ ተራ ብቻ ሳይሆን ጸጋ የምንካፈልበት የከበረ ስነ ስርዓት ነው። ቤተክርስቲያን ከዚህ ምድር እስክትነጠቅ ድረስ የምታደርገው ስነ ስርዓት ነው ማለት ነው። በዚህ አጋጣሚ ብዙ ሰዎች ሐዋርያት ምዕራፍ 2 ላይ ሲያደርጉት የነበሩት ይህን እንጀራውን የሚቆርሱት በየሳምንቱ በመጀመሪያ ቀን በየሳምንቱ የጌታ እራት ይወስዳሉ ማለት ነው። አሁን ላይ ወይ በ3 ወር በ6 ወር በኳርተር አድርገው ይወስዳል። ነገር ግን ሐዋርያቶች ሲወስዱ የነበረው በሳምንት አንዴ እንደሚደረግ እናያለን ማለት ነው። ስለዚህ ብዙዎች እንደሚሉት የጌታ እራት ልክ እንደ ምሳሌ ነው እነሱ ጋር ለመዳን አይደለም። ማለትም በቃ ይሄ እንደ ተራ ቦታ እንደማንሰጠው ነገር ብንወስድም ባንወስድም ብለው ያስባሉ ሌሎች የሃይማኖት ዲኖሚኔሽኖች። ግን እኛ ጸጋ መካፈያ ነው፣ ደግሞ መታሰቢያ ነው፣ የከበረ ነገር አለው። ጌታ እስኪመጣ ድረስ ሞቱን የምንናገርበት ነው ማለት ነው። ስለ ውሃ ጥምቀትም ሲወራ የውሃ ጥምቀት ያድናል የሚል አናሎጂዎች አሉ። ያመነ የተጠመቀ ይድናል። ስለዚህ ያመነ ጴንጤ ሁሉ በዚህ አጋጣሚ ተጠምቋል። ያመነ ጴንጤ ሁሉ ያልተጠመቀ የለም። ስለዚህ እምነት ይቀድማል። ሰው የሚድነው በምንድን ነው? በእምነት ነው። 215 ጥቅሶች አሉ ብያቸዋለሁ። በተከታታይ መናያቸው ይሆናል። ስለዚህ ሰው አምኖ ከዳነ በኋላ ይጠመቃል። ጥምቀት ምንድን የሚያሳየ ሲባል ሮሜ ምዕራፍ 6 ላይ ሞቱን በሚመስል ሞት አብረን ሞተን ትንሣኤን በሚመስል ትንሣኤ ደግሞ ከእሱ ጋር እንድንተባበር ለገሃዳዊው ዓለም ምሳሌ የምንሆንበትና ለአንድ ሎካል ቸርች ላለንበት ቸርች ደግሞ ሜምበር የምንሆንበት ነው ጥምቀት። ከዛ ባለፈ ጥምቀት የኃጢአት ስርየትን አይሰጥም። ጥምቀት ለደህንነት አይደለም። የዳነ ሰው የጥምቀትን ስነ ስርዓት ያከናውናል ማለት ነው። ስለ ጥምቀት ወደ 12 ቦታ ብያቸዋለሁ። ከማቴዎስ እስከ ቆላስያስ ድረስ ማቴዎስ ወንጌል ምዕራፍ 28 ላይ ጌታ እንዳለው ሂዱ አላቸው ደቀ መዛሙርቶችን፣ ለፍጥረት ሁሉ ወንጌልን ስበኩ፣ በአብ በወልድ በመንፈስ ቅዱስም እያጠመቋቸው ደቀ መዛሙርቴ አድርጓቸው፣ እኔ ያስተማርኳቸውን አስተምሯቸው ብሎ ይናገራል። ሄደው ወንጌል እንሰብካቸው። ወንጌል የሰሙ የተነኩ ሰዎች፣ ያመኑ ሰዎች ደግሞ ካመኑ በኋላ ኔክስት ራውንዱ ምንድነው? ማጥመቅ ነው። ሐዋርያት ሥራ ሙሉ ስታዩትም ሐዋርያቶችም አብረው ያገለገሉ እነ እስጢፋኖስም እነ ፊልጶስም ሲያደርጉ የነበሩት ሐዋርያቶችም ያደረጉ የነበሩት ሙሉ ፓዝ ምንድነው? ጌታን ይናገራሉ፣ የምስራቹን ይናገራሉ፣ ከዛ ደግሞ ያስጠምቋቸው ነበር ማለት ነው። እዚሁ በማርቆስ ወንጌል ምዕራፍ 16 ሲናገር ያመነ የተጠመቀ ይድናል፣ ያላመነ ግን ይፈርድበታል። ስለዚህ ያመነ የተጠመቀ ምን ይላል? ይድናል። ያላመነ ያልተጠመቀ ግን ይፈርድበታል አይልም። ስለዚህ አለማመን ነው የሚያስፈርደው እንጂ አለመጠመቅ። ስለዚህ መጽሐፉ እያለ ምንድነው? ያመነ ይጠመቅ። ኦኬ፣ ያመነ ይጠመቅ። ያመነ ሁሉ ምን ይላል ማለት ይጠመቃል። ስለዚህ መዳን በምንድን ነው? እንደ አጠቃላይ እንደ አዲስ ኪዳን ወደ 215 ጥቅሶች አሉ። መዳን በእምነት ነው። እንዲያው በጸጋ በእምነት በኩል ድናቸዋል ስለሚል ሰዎች ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርን ክብር ጎድሏቸዋል፣ እንዲያው በክርስቶስ ኢየሱስ በሆነው ቤዛነት እንዲያው ይጸድቃሉ። ስለ ጽድቅ ሲወራ፣ ስለ ጀስቲፊኬሽን ሲወራ በእምነት ብቻ እንደሆነ እናውቃለን ማለት ነው። እንደውም አስታውሳችሁ ከነበረ ሁለቱ ከጌታ ኢየሱስ ግራና ቀኝ የተሰቀሉ ወንበዴዎች በጣም እስከ መጨረሻ ድረስ ምን ይሉት ነበር? ይሰድቡት ነበር። የሆነ ታይም ላይ ግን አንዱ ወደ ገዛ ኮንሽሱ ወደ ህሊናው ተመለሰና እኛ በጥፋታችን ነው፣ እሱ ምንም አላረገም ማለት። ከዛ ጌታ በመንግስት ስትመጣ አስበኝ አለ። ልክ ሲለው ጌታ ኢየሱስ አሁን በገነት አለ አለው። ስለዚህ ይሄ ወንበዴ እምነት ጥምቀት ለመዳን ነው ከተባለ ከታነቀበት ከእጁ በችንካር ከተሰፋበት ወርዶ ተጠምቆ ድጋሚ ችንካር ውስጥ ተሰፍቷል ማለት ነው። ስለዚህ ይሄ ወንበዴ ራሱ ሲድን በእምነት ሄዳ ነው። ንስሐ ገባ፣ በመንግስት አስበኝ አለው። ኃጢአተኝነቱ ኮንሽስነቱ ተረዳ። ጌታ አሁን በገነት አለ። ስለዚህ ይህ ኃጢአተኛ ሰው ወርዶ ተጠምቆ አይደለም መልሶ ተሰቅሎ የሞተው ማለት ነው። ስለዚህ ጥምቀት ይሄ ሰውዬ ራሱ ተጠምቆ ሳይሆን እንዲሁ በንስሐ ገብቶ እንደዳነ እናያለን ማለት ነው። ዮሐንስ ወንጌል ምዕራፍ 3 ላይም ለኒቆዲሞስ ኢየሱስ በሚያስተምርበት ጊዜ ሰው ከመንፈስና ከውሃ ካልተወለደ በቀር ዳግመኛ አይወለድም፣ ወደ እግዚአብሔር መንግስት አይገባም ብሎ ይናገረዋል። ከውሃና ከመንፈስ ሲል ምን እያለ ነው? በጣም በትንሹ እሱን ለማየት ውሃና መንፈስ እንግዲህ ከመንፈስ የተወለዱ እግዚአብሔር ልጆች ይባላሉ ይላል በሌላም መጽሐፍት ላይ። ከውሃና ከመንፈስ ይሄ ውሃ ሊትራል ኤችቶ ውሃ ነው ወይ ኖርማል ውሃ ነው ወይ ብለን ካየን ስለ ውሃ አንደኛ ጴጥሮስና ኤፌሶን 5 ቁጥር 26 ላይ ስለ ውሃ ያወራል። ኤፌሶን ምዕራፍ 5 ቁጥር 26 ላይ ስለ ውሃ ያወራል። ይሄ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ያለው ውሃ ምን አይነት ውሃ ነው ሲባል እንደዚህ ይላል፣ በቃሉ አማካይነት በውሃ አጥቦ በማንጻት እንድትቀደስ ይላል። ስለዚህ እዚህ ጋር ውሃ ያለው ይሄ እግዚአብሔር በቃሉ በኩል
የሚያጠበርን በቃሉ በኩል ሪጀነሬት የሚያደርገን በቃሉ በኩል ወደኛ የመጣውን ደህንነት ነው የሚያሳየው እንጂ ኖርማል ኤችቶ ውሃ አይደለም። ኒቆዲሞስን ዳግመኛ ሰው ከውሃና ከመንፈስ ካልተወለደ እግዚአብሔር መንግስት አያይም። ስለዚህ ታዲያ ይሄ ውሃ ምንድን ነው ሲባል ይሄን ውሃ አንደኛ ጴጥሮስ ላይም ኤፌሶ ምዕራፍ 5 ላይ የሚፈታው እዚህ ጋር ምን አለ? በቃሉ አማካይነት በውሃ አጥቦ። ስለዚህ እግዚአብሔር በምን ያጥባል ማለት ነው? ቃሉ እንደ ውሃ ተፈቷል። መጽሐፍ ቅዱስ ውሃ ነው የሚል ሳይን አለ። እዚህ አንደኛ ጴጥሮስ ምዕራፍ 1 23 ላይ እንደዚህ የሚል ቃል አለ። የጴጥሮስ ምዕራፍ 1 23 ላይ እንደዚህ ይላል 23 ዳግመኛ የተወለዳችሁት ከሚጠፋ ዘር ሳይሆን ሕያው በሆነና ጸንቶ በሚኖር በእግዚአብሔር ቃል አማካይነት ከማይጠፋ ዘር። ሰው ከዳግመኛ የሚወለደው ከማይጠፋ ከእግዚአብሔር ቃል ነው እንጂ ከኤችቶ ውሃ አይደለም ማለት ነው። ኢየሱስ ጌታ ነው። ግን ውሃ ምንድነው ሲባል ጥምቀት ምንድነው ሲባል ጌታን ሞቱን በሚመስል ሞት አብረን የምንሞትበት ደግሞ ትንሣኤውን በሚመስል ትንሣኤ አብረን የምንነሳበትና ለገሃዳዊው ዓለም ሞቱን አብረን መሞታችን ትንሣኤውን ደግሞ አብረን መነሳታችን ምንገልጥበት ነው። ከዛ ባለፈ ደግሞ ለዚህ ለሚታየው ለሎካል ቸርች ሜምበርነት የምናሳይበት ነው። ሌላም ጸጋ ደግሞ የተካፈሉበት ብዙዎች አሉ የምናየው ማለት ነው። ስለዚህ ጥምቀት ምሳሌ ብቻ አይደለም፣ ተራ ብቻ አይደለም፣ ጸጋ መካፈያ ነው። የጌታ እራት ምሳሌ ብቻ አይደለም፣ ተራ አይደለም። ፕሮቴስታንት ጌታ እስኪመጣ ድረስ ወንጌል የምንናገርበት የምንመሰክርበት አቅምና ኃይል ይሰጠናል ማለት ነው። ባይ ዲፎልት ደግሞ በጌታ እራት ውስጥ ሳይገባው በንጽህና ያለ ቅድስና የሚወስድ ሰው ደግሞ ፍርድ እንዳለበትና ራሱን መመዘን ማየት እንዳለበት መጽሐፉ ይነግረናል ማለት ነው። ኢየሱስ ጌታ ነው።